ኢትዮጵያን ስናነሳ የኢትዮጵያ ኢኮኖሚ የጀርባ አጥንት የሆነውን ግብርናን መዘንጋት እንደሌለብን የሚታወቅ ሀቅ ነው። እንዲህ ስንላችሁ ለወሬ እንዳይመስላችሁ። እውነተኛና ለግብርና እድገት በዋናነት ትኩረት ሰጥቶ የሚሰራውን የቀድሞ የጅማ ገጠር ቴክኖሎጂ ማስፋፊያ ማዕከል የአሁኑ የጅማ ምህንድስና ምርምር ማዕከልን ልናስቃኛችሁ ወደድን። የጅማ ግብርና ምህንድስና ምርምር ማዕከል የተመሰረተው በ1985 ሲሆን በውስጡም የምርምር የኢንጂነሪንግና የፈጠራ ውጤቶችን አካቶ የያዘ ታላቅ ተቋም ነው። ይህ የግብርና ምህንድስና ምርምር ማዕከል ለጅማ ዞን፣ ለክልሉ ብሎም ለሀገራችን ኢትዮጵያ ለግብርና እድገት ታላቅ አስተዋጽኦ እያበረከተ የሚገኝ ተቋም ሲሆን በተለይም ደግሞ በምርምር ስራውና በምህንድስናው ዘርፍ አጃኢብ የሚያስብል ስራዎችን እየሰራ ይገኛል። የጅማ ምህንድስና ምርምር ማዕከል በግብርናው ዘርፍ ታላቅ አስተዋጽኦ ከሚያበረክተውም በላይ ለምርት ብክነትና አላስፈላጊ የጉልበት ብዝበዛዎችን የቀነሰ ሲሆን ባህላዊ የግብርና አመራረት ዘዴዎችን በማስቀረት በዘመናዊ መንገድ እየተካ ይገኛል። ይህ ተቋም ለገበሬዎች ብሎም ለወጣቶች የስራ ዕድልን ከመፍጠሩም በላይ ስልጠናዎችን በማዘጋጀትና በመስጠት ለማህበረሰቡ ዘመናዊ የአመራረት ዘዴን እያላበሰ ይገኛል። ዋና ኦብጀክቲቭ ለገበሬዎቹ የዘመናዊነትን ያላቸው የግብርና መሳሪያዎችን ከገንዘብም ከጉልበትም የቴክኖሎጂ በአብዛኛው የቴክኖሎጂ ተጠቃሚ እንዲሆኑ ገበሬውን የማገዝ ስራ ነው። በግብርናው ዘርፍ ምርትና ምርታማነትን በማሳደግና አዳዲስ ቴክኖሎጂዎችን በመፍጠር ከፍተኛ ሚናውን እየተጫወተ ይገኛል። ይህም ማለት እንግዲህ የተለያዩ ሲሪያልስ ክሮፕስ ለምሳሌ አንድ ማሽን 4 አይነት ክሮፖችን ትሬሽ ያደርጋል። ለምሳሌ ይሄ ራይስ ትሬሸር ይባላል። ሩዝ የሚወቃልን ማሽን ነው። ሌሎች ማሽኖች ደግሞ አሉ፣ መልቲ ክሮፕ ትሬሸር የሚባሉ አሉ። እነሱ 4 አይነት ሲሪያልስን በአንድ ማሽን የመስራት ስራ አለ። ይሄ ደግሞ በአሁኑ ሰዓት የገበሬውን ጊዜ፣ ጉልበት፣ ድካም በጣም ሬዲዩስ የሚያደርግ ነው። በጣም ሚኒማይዝ የሚያደርግለት ነው። ከመስሪያ ቤቱ ኦብጀክቲቭ አኳያም አሁን ገበሬው የዚህ መስሪያ ቤት ዋና ኦብጀክቲቭ ተረድቶት የማሽን ተጠቃሚ ሆኗል በአሁኑ ሰዓት ማለት ነው። እና ካሉን ሲሪያልስ ክሮፕ የካሽ ክሮፕ የቡና ማሽን እንሰራለን። የደረቅ ቡና መፈልፈያ፣ የእርጥብ ቡና መፈልፈያ ይሰራል። እና ይሄን የመሳሰሉትን ማሽኖች እንትን ይላሉ ማለት ነው። እዚህ መስሪያ ቤት ውስጥ ይመረታሉ። የጅማ ምህንድስና ምርምር ማዕከል በሁለት የምርምር ቡድኖች የተከፈለ ሲሆን እነዚህ የምርምር ቡድኖችም የየራሳቸውን የፈጠራና የምርምር ግኝቶችን ለግብርናው ዘርፍ በማበርከት የግብርናውን ዓለም እያዘመኑ ይገኛሉ። እና በአጠቃላይ እዚህ ውስጥ ሁለት ሪሰርች ቲም አለ። ሪሰርች ፕሮሰስ አንደኛው የአግሪካልቸር ኢንጂነሪንግ ሪሰርች ፕሮሰስ እና ሁለተኛ ደግሞ አግሪካልቸር ኤክስቴንሽን እና ኢኮኖሚክ ሪሰርች ቲም አለ በፕሮሰስ ደረጃ ማለት ነው። ስፔሲፊካሊ ወደ ኢንጂነሪንግ ስንመጣ ደግሞ ወደ 4 ኢንጂነሪንግ ቲሞች አሉ። አጠቃላይ እነሱም አግሪካልቸር ኢንጂነሪንግ ቲም አለ፣ ሪኒውብል ኢነርጂ ኢንጂነሪንግ ቲም የሚባል አለ። ሶስተኛው ፖስት ሃርቨስት አንድ አግሪካልቸር ቲም አለ። ሌላ ደግሞ ኢሪጌሽን ኢንጂነሪንግ ቲም ይባላል። እዛ ውስጥ የተለያዩ ቴክኖሎጂዎች ይሰራሉ። ይህ ተቋም ትኩረቱን ዘመናዊ ቴክኖሎጂ ላይ በማድረግ የተለያዩ የፈጠራ ስራዎችን በመስራትና በማባዛት የግብርናውንና ለምህንድስናው የበኩሉን ድርሻ እየተወጣ ይገኛል። ይሄ የኛ መስሪያ ቤት ቴክኖሎጂን የጀነራል ሚሽን እንደ ቪዥኑ ዋና ኦብጀክቲቭ ቴክኖሎጂን ስፔሻሊ አግሪካልቸራል ቴክኖሎጂ ጋር ያለው ሪሌትድ ቴክኖሎጂ አዳፕት በማድረግ ሞዲፋይ በማድረግ ኢንኖቬት በማድረግ እና ኢምፕሩቭመንት እና ሌላ አንዳንድ ቴክኖሎጂ ደግሞ ከውጭም ሊገቡ ቴክኖሎጂ አዳፕት በማድረግ በአገር ውስጥ ቴክኖሎጂ ብሎ በተለይ ማቴሪያል የሚሰሩ ቴክኖሎጂዎችን ተጠቅሞ መስሪያ ቤት ነው። ኦቨርኦል ኦብጀክቲቫችን እሱ ነው። ግብርና ምህንድስና ምርምር ማዕከል አዲስ ቴክኖሎጂዎችን ለገበሬዎች በማስተዋወቅና በመስራት የገበሬዎችን ህይወት ከድካም እየገላገለ ይገኛል። የጋዝ፣ የጤፍ፣ የተለያዩ ቡና
የከማር ጋር የተያዙ ቴክኖሎጂዎች አሉ። እነዚህን አንድ ላይ በማስራት በቲሙ ማናጀሪያ የሚሰራ ቴክኖሎጂዎች አሉ። ኮስት ሰርቪስ ልክ እንደዛው ኮስት ሰርቪስ ሎስን ለመቀነስ የሚጠቅሙ ቴክኖሎጂዎችን እንሰራለን። ሌላ ደግሞ ሪናብል ኢነርጂ ላይ ለምሳሌ እንደ ባዮማስ ኢነርጂ፣ ሶላር፣ ዊንድ ኢነርጂ፣ ማይክሮ ሃይድሮ ፓወር የሚባሉ ቴክኖሎጂዎች እዛ ውስጥ ይሰራሉ። ኢኮኖሚክ እና አግሪካልቸር ስፔሻል ደግሞ የተሰሩ ቴክኖሎጂዎችን ፖፑላራይዝ ያደርጋል ያስታውቃሉ ማለት ነው። በተለይም ደግሞ ከውጭ የሚገቡ የግብርና መሳሪያዎችን በአገር ውስጥ ቴክኖሎጂዎች በማምረትና በመተካት ግብርናውን በማዘመንና የሀገርን ኢኮኖሚ በማረጋገጥ ቀዳሚውን ድርሻ እየተጫወተ ይገኛል። ይህ የግብርና ምህንድስና ማዕከል በተለያዩ የግብርና ነክ ቴክኖሎጂዎች ላይ የምህንድስና ፈጠራና የምርምር ስራዎችን በመስራት ለገበሬዎችና ለተለያዩ ባለድርሻ አካላት ልምዶችንና የፈጠራ ስራውን እያካፈለ ይገኛል። ማምረት አኳያ በመሃል ከውጭ ማይክሮዎችን በመጋበዝ ለማይክሮዎች ማሽን እንዴት እንደሚሰራ ኤቭሪ በቃ እዚሁ ስልጠና ምናምን ተሰጥቶን ሰጠናቸው ማለት ነው። እነሱን ደግሞ ውጪ ወጣው በዚሁ እንትን ማሽን እያመረቱ ለገበሬዎች እንደዚህ ዲስትሪቢዩት የማድረግ ስራም ሰርተናል። በማይክሮ ደረጃ ለተደራጁ ቴክኒክና ሙያ የተመረቁ ልጆች ሰው ገበሬዎች ከዚህ ነው ቀፎ እየገዙ የሚጠቀሙት። በተለይ የፈረስ ጋሪዎችን ወደዚህ ወደ ኦሞን አዳ ጠቅላላ ወደ ደነባ ጠቅላላ ከዚህ ፈረስ እየተገዙ የጋሪ ፈረስ እየገዙ ነው በጣም የሚጠቀሙት። ሌላው የንብ ቀፎዎች ነው በጣም በብዙ ሰው የሚመረተው። እንደገና ማይክሮዎች ከየኦሮሚያ ዞን ጠቅላላ እዚህ ነው ስልጠና መጡ። ይሄ ቴክኖሎጂ ከወጣ በኋላ ኢንድ ዩዘሩ ጋር እንዲደርስ ነው ባዘው ሪሰርች ብዙ እንትን አለ። አፕላይድ ቤዚክ ሪሰርች አለ፣ ፈንዳሜንታል አፕላይድ አለ። እኛ ሞር ኦፍ ፎከስ እናደርገው አፕላይድ ሪሰርች ነው የምንሰራ። ዝም ብለን ሳይንሱን ሰርተን ሳይሆን ወደ አፕላይድ የሰራነው ያስተምነው በሪሰርች ሰፖርት አድርገን የተሰራ ነገር ኢንድ ዩዘሩ ጋር ኢንድ ዩዘራችን በዚህ ገበሬ ነው ገበሬ ጋር እና ከዚህ የተቋሙ ሰራተኞች እንደሚሉት በግብርናው ዘርፍ ለሀገር እድገት ከፍተኛ አስተዋጽኦ ያለው በመሆኑ ልዩ ትኩረት ተሰጥቶት መሰራት እንዳለበት ተናግረው ስራቸው ተደራሽነቱ ቢጨምርም የማቴሪያል እና የኢኮኖሚ ውስንነት ስለሚያጋጥማቸው የተለያዩ ባለድርሻ አካላት እገዛ ቢያደርጉላቸውና ሙሉ በሙሉ በግብርናው ዘርፍ ያለውን ችግር መቅረፍ እንደሚገባና ምርትና ምርታማነትን በማሳደግ የዜግነት ግዴታችን ብቻ ሳይሆን የምግብ ዋስትናና የሀገር ኢኮኖሚ ማረጋገጥ እንዳለብን አስረግጠው ይናገራሉ። ሁማን ፓወርን ትልቅ ነው። የሰው ኃይል በተመራማሪም በቴክኒካል ሰፖርት ትንሽ ናቸው። እዚያው ልማት ላይ የሚሰሩት ሁማን ፓወር ሌስ በጣም ብዙ ሰው የለንም። ስለዚህ ለወደፊት ይህንን ሁማን ፓወርን ኢምፕሩቭ አድርገን ይሄ ስራም የሆነ አካል ኢቭን ከዚህ ወስዶ ላይ አድርጎ ለብዙ ገበሬዎች የሚሰጥ አካል እናገኝ እሱን እንፈልጋለን። ቴክኖሎጂውን ከመጠቀም አኳያ ከተጠቃሚነት አኳያ ገበሬው በየጊዜው እየመጣ የቴክኖሎጂ ተጠቃሚ መሆኑን እየገለጸልን ማሽን ይገዛል። ከመስሪያ ቤት የተመረቱት ማሽኖች ይገዛል። በዛም አካባቢ ለሁለት ለሶስት ለአራትም እየሆኑ ለአካባቢውን ሰርቪስ ይሰጣሉ። በእንደዛ አኳያ አገልግሎት እየሰጠን ያለ። በአጠቃላይ የጅማ ግብርና ምህንድስና ምርምር ማዕከል በግብርና ቴክኖሎጂ ዘርፍ የላቀና ቀጣይነት ያለው የወደፊት ተስፋን እያበሰረ የክልሉንና የኢትዮጵያን ኢኮኖሚ ትንሣኤ የሚያሳይ ሲሆን በተለይም ደግሞ ለገበሬዎችና ለአካባቢው ማህበረሰብ የፈጠራና የእድገት ማዕከል ሆኖ እያገለገለ ይገኛል።